ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎችን የምራራችሁ ቆይታ ማድረግ ነው ይፍራታ ጥላው ነኝ መልካም ቆይታ የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ከየካቲት 28 ቀን 2018 ዓ.ም እስከ መጋቢት 10 ቀን 2018 ዓ.ም ድረስ ከሚሊዮን በላይ መራጮች መመዝገባቸውን አስታወቀ። ከተመዘገቡት መራጮች መካከል 10,133,639 ወንድና 8,422,698 ሴቶች ናቸው። እንዲሁም ቦርዱ ለመራጮች ምዝገባ አወዳድሮና ገለልተኝነታቸውን በፖለቲካ ፓርቲዎች አስተችቶ ያሰለጠናቸውን 187,028 የምርጫ አስፈጻሚዎች ማሰማራቱን ከብሔራዊ ምርጫ ቦርድ የተገኘው መረጃ ያሳያል። የስራና ክህሎት ሚኒስቴር በህገወጥ የሰዎች ዝውውርና በስራ ስምሪት መመሪያ ጥሰት ተሳትፈዋል ባላቸው ከ400 በላይ ኤጀንሲዎች ላይ እርምጃ ወሰድኩ አለ። ኤጀንሲዎቹ በተለይም የንግድና የቱሪዝም ፈቃድ እንደ ሽፋን በመጠቀም ዜጎችን የሁለትዮሽ ስምምነት ወደ ሌለባቸው ሀገራት በህገወጥ መንገድ እንደሚልኩ ደርሼበታለሁ ብሏል። ይህን ህገወጥ የሰዎች ዝውውር ለመቆጣጠር ከጸጥታ አካላት ጋር በቅንጅት እየተሰራ መሆኑን የገለጸው ሚኒስቴር መስሪያ ቤቱ ህጉን አክብረው ባልሰሩ ከ400 በላይ ኤጀንሲዎች ላይ የእግድ እርምጃ መውሰዱን አስታውቋል። በአሁኑ ወቅት በሚኒስቴር መስሪያ ቤቱ እውቅና የተሰጣቸው 1200 የሚደርሱ ህጋዊ ኤጀንሲዎች መኖራቸውንም ተመላክቷል። በመካከለኛው ምስራቅ እየተባባሰ የመጣው የጂኦፖለቲካዊ አለመረጋጋት ለኢትዮጵያ አየር መንገድ አዲስ የገበያ ዕድል ፈጥሯል። ለዝርዝሩ ጸጋነሽ ተሰማ። በእስራኤል አሜሪካና በኢራን መካከል ያለው ግጭት የባህረ ሰላጤው ሀገራት የአየር ትራንስፖርት ላይ መስተጓጎል በመፍጠሩ ብዙዎች የአየር መንገዶች በረራዎችን መቀነሳቸው የደቡብ አፍሪካ መንገደኞች አዲስ አበባን እንደ ዋነኛ የመሸጋገሪያ ማዕከል እየተጠቀሙባት ይገኛሉ። የኢንዱስትሪ መረጃዎች እንደሚያመለክቱት ከመጋቢት ወር መጀመሪያ ጀምሮ በኢትዮጵያ አየር መንገድ በኩል የሚደረጉ የጉዞ ቦታ ምዝገባ ወይም ቡኪንግ መጠኖች በድንገት የ110 በመቶ ጭማሪ አሳይተዋል። የደቡብ አፍሪካ የበረራ ማዕከል የስራ ኃላፊ ሱጋሬት ይህ ለውጥ የመጣው በተለመዱት የበረራ መስመሮች ላይ በተፈጠረው ስረዛና የአየር ክልል ገደቦች መሆኑን ገልጸዋል። የዓለም አቀፉ የአየር ትራንስፖርት ማህበር አይታ መረጃዎች እንደሚያሳዩት የኢትዮጵያ አየር መንገድ አሁን ካለው ቀውስ በፊትም ቢሆን በቁልፍ የጉዞ መስመሮች ላይ የበላይነቱን እያጠናከረ መቆየቱን ያረጋግጣሉ። ለአብነትም በ2025 ብቻ በጆሃንስበርግ ሙምባይ መስመር በአዲስ አበባ በኩል ከ69,000 በላይ መንገደኞችን በማጓጓዝ ወደ ህንድ ለሚደረጉ በረራዎች ቀዳሚው ምርጫ መሆን ችሏል። በተመሳሳይ በብሪታንያና በደቡብ አፍሪካ መካከል ባለው የጉዞ መስመር ኤምሬትስን በ39,000 መንገደኞች በመብለጥ ትልቁ ቀጥተኛ ያልሆነ አጓጓዥ ለመሆን በቅቷል። በተጨማሪም በደቡብ አፍሪካና በአሜሪካ መካከል በሚደረግ የጉዞ እንቅስቃሴ አየር መንገዱ ከዩናይትድና ከዴልታ በመቀጠል በሶስተኛ ደረጃ ላይ በመቀመጥ ጠንካራ የገበያ ተወዳዳሪ መሆኑ ተረጋግጧል። ዜናው ከካፒታል ማህበራዊ ትስስር ገጽ የተወሰደ ነው። በነዳጅ አቅርቦት ዙሪያ በሚፈጸሙ ወንጀሎች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በነዳጅ ስርጭትና ግብይት ሂደት ላይ የሚታዩ ህገወጥ ተግባራትን ለመቆጣጠር በ6 ክልሎችና በ2 የከተማ አስተዳደሮች የተጀመረው የተቀናጀ ዘመቻ መጠነ ሰፊ ውጤት እያስመዘገበ መሆኑን ሚኒስትሩ ካሳሁን ጎፌ ገልጸዋል። ባለፉት ቀናት በተደረገው ከፍተኛ ክትትልና ቁጥጥርም የተለያዩ እርምጃዎች መወሰዳቸውን የሚኒስትሩ መረጃ ያሳያል። በዚህም መሰረትም በህገወጥ መልኩ ሲዘዋወር የነበረ ከ250,000 ሊትር በላይ ቤንዚን እና ከ198,000 ሊትር በላይ ናፍጣ ተይዞ መወረሱን ሚኒስትሩ ገልጿል። ከተወረሰው ነዳጅ መካከል በሽያጭ ለጥቅም እንዲውል ከተደረገው ውስጥ ከ48 ሚሊዮን በላይ ለመንግስት ገቢ መሆኑን ሚኒስትሩ የገለጸ ሲሆን በአሻጥሩ ተሳትፎ የተገኙ 613 ግለሰቦች በቁጥጥር ስር መዋላቸውን አስረድተዋል። ከተያዙት ግለሰቦች መካከል የንግድ ጽሕፈት ቤት ኃላፊዎች፣ የቡድን መሪዎች፣ የሬጉላተሪ ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች እንዲሁም በየደረጃው የሚገኙ የጸጥታ አካላት እንደሚገኙበት ተጠቁሟል። እየተከታተላችሁ የምትገኙት ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። በኢራን የተጀመረው ጦርነት እያበቃ ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። በዘመቻው 5 ወሳኝ ግቦችን አሳክቻለሁ ብለዋል። ለዝርዝሩ ሊዲያ ዝናቡ። በግል የማህበራዊ ትስስር ገጻቸው ትሩዝ ላይ በሰፈረው የፕሬዝዳንት ዶናልድ ትራምፕ መልእክት እንደተመለከተው ኢራን ላይ የተከፈተው መጠነ ሰፊ ወታደራዊ ዘመቻ ወደ ማጠናቀቂያው ምዕራፉ ደርሷል ይላል። በዚሁ ጽሁፋቸው የኢራን ሚሳኤል አቅምን መዳከምና የቴህራንን የባህር ኃይል መደምሰስን ጨምሮ በጦርነቱ 5 ወሳኝ ግቦችን አሳክተናል ሲሉም አስፍረዋል። የቴህራንን የኒውክሌር ፕሮግራም በቋሚነት መክታት ሌላኛው ስኬት ብለው የጠቀሱት ሲሆን በመካከለኛው ምስራቅ ሰፍኖ የኖረውን የኢራንን የበላይነት መንፈስ ማሳጣት የሚሉትም ተጠቅሰዋል። ይህ
ይህ የኢራን ዘመቻ ሌላኛው ግቡ እንደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶችን የመሳሰሉ የአሜሪካ ወዳጆችን ደህንነት ማረጋገጥ እንደሆነም አንስተዋል። ከሰሞኑ በተደጋጋሚ ሲቀርብ በነበረው የተኩስ አቁም ስምምነት ላይ ፍላጎት እንደሌላቸው ምልክት ያሳዩት ትራምፕ በዚህ ዘመቻ አሜሪካ ድል አድርጋለች ሲሉ አስፍረዋል። አክለውም ጦርነቱ በቅርቡ ይጠናቀቃል ሲሉ አረጋግጠዋል። ኢራን ለወዳጅ ሀገራት ብቻ በሚል በፈቀደችው የሆርሙዝ ወሽመጥ እስካሁን በተለየ አዲስ የቀረጥ ተመን ጣለች። በላራክ ደሴት አቅራቢያም የኢራን አብዮታዊ ጥበቃ ኃይል የመርከቦችን ማንነት ማረጋገጫ ፍቃድ እየሰጠ ይገኛል። ከአሜሪካና እስራኤል ጋር ወዳጅነት ለሌላቸው ሀገራት መርከቦች ብቻ ክፍት እንዲሆን ባደረጋቸው በዚህ ወሽመጥ የሚጠቀሙ ሀገራት ለመተላለፊያ ኬላው ይከፍሉ የነበረው ገንዘብ ከፍተኛ ጭማሪ ተደርጎበታል። ደህንነቱ የተጠበቀ መስመርን ለመጠቀም አንድ የነዳጅ መርከብ ኦፕሬተር ከ2 ሚሊዮን ዶላር በላይ ያላነሰ እንደሚከፍልና በዚህም በኢራን ባህር ኃይል ከፍተኛ ጥበቃ እንደሚደረግለት ተሰምቷል። ይህ ከ2 ሚሊዮን ዶላር በላይ ክፍያ እስካሁን 9 መርከቦች በመክፈል ማለፋቸውም ታውቋል። ብሪታንያ ለአሜሪካ የጦር ሰፈሮቿን እንድትጠቀም ፈቀደች። የብሪታንያው ጠቅላይ ሚኒስትር ኪየር ስታርመር አሜሪካ በሆርሙዝ ወሽመጥ ላይ ለምትፈጽመው ጥቃት የብሪታንያ የጦር ሰፈሮች መጠቀም ትችላለች ብለዋል። ለዝርዝሩ አማሩ ገብሩ። ቀደም ሲል አሜሪካ እነዚህን የጦር ሰፈሮች ለመከላከል ብቻ እንድትጠቀም የተፈቀደላት ቢሆንም በአሁኑ ውሳኔ ግን ለማጥቃትም እንድትጠቀምበት ተፈቅዶላታል። ከብሪታንያ ውሳኔ በኋላ ፕሬዚዳንት ትራምፕ የብሪታንያ ውሳኔዎች ከዚህ በላይ መፍጠን እንዳለባቸው ጠቁመዋል። የኢራኑ የውጭ ጉዳይ ሚኒስቴር ሰይድ አባስ አርጋቺ ስታርመር በውሳኔያቸው የዜጎቻቸውን ሕይወት አደጋ ውስጥ ጨምረዋል ሲሉም አስገንዝበዋል። ስታርመር ግን ብሪታንያ በጦርነቱ በቀጥታ አልተሳተፈችም፣ አቋሟ ያው ነው፣ አልተለወጠም በማለት ከውሳኔው በኋላ የወግ አጥባቂው ፓርቲ መሪ ከሚ ባድኖች ውሳኔው እንግሊዝ በጦርነቱ ላይ የነበራትን አቋም ሙሉ በሙሉ የቀየረ ነው ብለውታል። የሊበራል ዲሞክራቱ የውጭ ጉዳይ ቃል አቀባይ ካሎም ኬለር በበኩላቸው ብሪታንያ ወደ ትራምፕ ጦርነት እየተሳበች ነው፣ ውሳኔው በፓርላማው ድምጽ ሊሰጥበት ይገባል ሲሉም አሳስበዋል። በዓለማችን ቱጃር ኤለን መስክ የቀድሞ ትዊተር መተግበሪያ ግዢ ወቅት የተሳሳተ መረጃ አቅርቧል በሚል ፍርድ ቤት ቆመ። በአሜሪካ ሳን ፍራንሲስኮ ፍርድ ቤት የተሰየመው ችሎት ባለሀብቱ ኤለን መስክ በ2022 ትዊተርን ለመግዛት በነበረው 44 ቢሊዮን ዶላር የውል ስምምነት ወቅት ለባለ አክሲዮኖችና ለሕዝብ ያቀረባቸው ንግግሮችና ትዊቶች አሳሳች እንደነበሩ ተሰምቷል። ለዝርዝሩ ሄሮዳዊት ንጉሴ። በተለይም ባለ አክሲዮኖች መስክ በተናገራቸው መረጃዎች ተመስርተው የገንዘብ ኪሳራ እንደደረሰባቸው ገልጸዋል። እነዚሁ የትዊተር አክሲዮን ባለቤቶች ቡድን ባቀረቡት የክስ ዝርዝር ላይ እንደተመላከተው የመተግበሪያው ቦቶች ችግር ያለባቸው መሆኑን በመጥቀስ ውሉን ሊተው እንደሚችል በማሳሰቢያ መልኩ ያደረጋቸው ንግግሮች የአክሲዮን ዋጋው እንዲወርድ አድርጎታል ብለዋል። አክለውም የአክሲዮን ዋጋው ከ54 ዶላር ወደ 30 ዶላር ዝቅ ያለባቸው ተደጋጋሚ ጊዜዎች መኖራቸውንና ይህም ባለድርሻዎች ላይ ተጽዕኖ ማሳደሩን ጠቅሰዋል። ይህም በርካታ የአክሲዮኑ ባለድርሻዎች የሺዎች ዶላር ኪሳራ እንዲያጋጥማቸው አድርጓል ተብሏል። መስክ በበኩሉ ሰዎች ትዊቶችን ከመጠን በላይ ተርጉመዋል፣ ባለድርሻዎችን ግን ፈጽሞ አላሳሳትኩም ሲል መከላከያ አቅርቧል። ጉዳዩን አስመልክቶ የህግ ባለሙያዎች ገበያው በባለሀብቱ ቃል የሚመራ ከሆነ የሚመጣውንም ውጤት መሸከም ያለበት ራሱ ባለሀብቱ ነው የሚል አስተያየት ሰጥተዋል። ፍርድ ቤት ውሳኔ ለመስጠት ተቀያሪ ቀጠሮ ሰጥቷል። መስክ በ2023 በቴስላ ምክንያት ተመሳሳይ ክስ ቀርቦበት የነበረ ቢሆንም አሸንፎ መዝገቡ መዘጋቱን አልጀዚራ አስታውሷል። ሐሰትና የተሳሳተ መረጃ በማህበራዊ ሚዲያ መስፋፋቱ ብዙ ወጣቶች ህጻናትና ጎልማሶችን የሚያጠቃው ትኩረትን የማጣትና የግዴለሽነት ባህሪ ወይም የኦቲዝም ተጠቂ አድርገው ራሳቸውን እንደሚመለከቱ አዲስ የወጣ ጥናት አመላከተ። ተመራማሪዎች ስለ ADHD እና ኦቲዝም በማህበራዊ ሚዲያ ላይ የተሳሳቱ መረጃዎች ብዙ ወጣቶች እነዚህ ሁኔታዎች እንዳሉባቸው እንዲያስቡ እያደረጋቸው ነው ይላል። ለዝርዝሩ ጸጋነሽ ተሰማ። የምስራቅ ኢንግላንድ ዩኒቨርሲቲና የኖርፎልክ እንዲሁም የሱፎልክ NHS ፋውንዴሽን ትረስት ባለሙያዎች የማህበራዊ ሚዲያ ጽሁፎችን በማጥናት ብዙዎቹ ትክክለኛ እንዳልሆኑ ደርሰውበታል። በዩቲዩብ፣ ቲክቶክ፣ ፌስቡክ፣ ኢንስታግራም እና ኤክስ ላይ ያሉ ልጥፎችን የገመገሙ በርካታ ጥናቶችን ተንትነው በማህበራዊ ሚዲያ ላይ የበለጠ ጥራት ያለው መረጃ ለማግኘት ግልጽ ፍላጎት መኖሩን ተናግረዋል። ተመራማሪዎች 5057 የማህበራዊ ሚዲያ ልጥፎችን በተመለከተ 27 ጥናቶችን መርምረዋል። ክላስትሮፎቢያ ወይም የተዘጉ ነገሮች ፍራቻ ሲሆን ይህም እንደ ሊፍት፣ የህዝብ መጸዳጃ ቤቶችና ዋሻዎችን መፍራት ቪዲዮዎች 56 በመቶ ነው ሲሉ አጥኚዎች ዘ ጆርናል ኦፍ ሶሻል ሚዲያ ምርምር ላይ ጽፈዋል። ተመራማሪዎች የተሳሳቱ የመረጃ ስርጭት በቲክቶክ ላይ ያለማቋረጥ ከሌሎች መድረኮች የበለጠ ከፍ ያለ ነው ሲሉ አክለዋል። በአንዳንድ ርዕሶች ላይ የተሳሳተ መረጃ የማያጋራው ዩቲዩብ ኪድስ ብቸኛው መድረክ ነበር። ምናልባት ጥብቅ የይዘት ልከኝነት በመተግበሩና ለህፃናት ተስማሚ የሆኑ ይዘቶችን ቅድሚያ በመስጠት ነው ሲሉ ተመራማሪዎች ተናግረዋል። የምርምር ቡድኑ ስለ ADHD እና ኦቲዝም ልጥፎች ከአእምሮ ጤና ርዕሶች ጋር ሲነጻጸሩ የተሳሳቱ መረጃዎችን የመያዝ እድላቸው ከፍተኛ መሆኑን አረጋግጧል። የናሽናል ኦቲስቲክ ሶሳይቲ ማስረጃና የምርምር ኃላፊ ጁዲስ ብራውን ጥናቱ የተሳሳተ መረጃ በማህበራዊ ሚዲያ ላይ በምን ያህል ፍጥነት እንደሚሰራጭ ያሳያል ብለዋል። የማህበራዊ ሚዲያ ኩባንያዎች የተሳሳቱ መረጃዎችን ስርጭት ለመከላከል መድረኮቻቸውን እንዴት ማሻሻል እንደሚችሉ ማሰብ አለባቸው ሲሉ አስጠንቅቀዋል። ዘገባው የቢቢሲ ነው።
በኢራን እየተካሄደ ባለው የአሜሪካ እስራኤል ጥምር ወታደራዊ ዘመቻ የጉዳት መጠን እየጨመረ መሆኑ ተጠቆመ። በበርካታ አካባቢዎች እየተካሄደ ያለውና ከድንበር ባለፈ ሰፊ ተጽዕኖ እያሳደረ ባለው በዚህ ግጭት ሳቢያ 19500 በላይ ሰዎች መጎዳታቸውን ኢራን አስታውቃለች። ይህ ዜና እስከወጣበት ጊዜ ድረስም በኢራን 1348 ሰዎች ሲገደሉ 19500 በላይ ሰዎች ቆስለዋል። አሜሪካ ይፋ ባታደርገውም ግን የተጣሩ መረጃዎች እንዳመላከቱት 13 ሰዎች ሲገደሉ 210 ሰዎች ቆስለዋል። እስራኤል 17 ዜጎቿ ሲገደሉ 3924 ሰዎች መቁሰላቸውን የስፑትኒክ ዘገባ ያሳያል። በሌላ በኩል በሊባኖስ እስካሁን ድረስ 1001 ሰዎች መገደላቸው ሲረጋገጥ 2584 ሰዎች ደግሞ ቆስለዋል። ይኸው ቀውስ የመካከለኛው ምስራቅ ሀገራትን እያስጨነቀ ከመሆኑም በላይ በኢራቅ 60 ሰዎች እንዲገደሉና 110 ሰዎች እንዲቆስሉ ምክንያት ሆኗል። በባህረ ሰላጤው ሀገራት ግጭት ምክንያት የተከሰተውን የነዳጅ ኃይል መጨመር ተከትሎ ዓለም አቀፉ የኃይል ኤጀንሲ በዓለም ዙሪያ ያሉ መንግስታት ከቤት ሆነው የሚሰሩ ሰዎችን የበለጠ እንዲያበረታቱ ጥሪ አቅርበዋል። ለዝርዝሩ ሂሮዳይ ንጉሴ። የኃይል ዋጋ መናር ሰዎች አዲስ የኑሮ ስልቶችን እንዲከተሉ እየገፋፋ ይገኛል። ብዙ የእስያ ሀገሮች ፍጆታን ለመገደብ እርምጃዎችን አስቀድመው ወጥተዋል። በባንግላዴሽ የአየር ማቀዝቀዣ ከ25 ዲግሪ በታችና በታይላንድ ደግሞ ከ26 ዲግሪ በታች ማቀዝቀዝ አይቻልም። አንዳንዶቹ ለትምህርት ቤቶችና ለዩኒቨርሲቲዎች አጭር የስራ ሰዓት እያስተዋወቁ ሲሆን ለመንግስት ባለስልጣናት ደግሞ የአየር ጉዞዎችን እየገደቡ ነው። ፓኪስታንና ፊሊፒንስ ለመንግስት ሰራተኞች የ4 ቀን የስራ ሳምንት አውጥተዋል። አሜሪካ፣ እንግሊዝ፣ አውስትራሊያ፣ ካናዳ፣ ጃፓንና ሌሎች 24 የአውሮፓ ሀገራትን ጨምሮ 32 የዓለም አቀፍ የኃይል ኤጀንሲ አባል ሀገራት ሲኖሩ እንደ ንጹህ የኃይል ሽግግር ባሉ ዓለም አቀፍ የኃይል ችግሮች ላይ ምክረ ሀሳቦችን በመስጠት በጋራ ይሰራሉ። ይህንን ዓለም አቀፍ የነዳጅ እጥረትም ተከትሎ ኤጀንሲው ለግለሰቦች፣ ለንግድ ተቋማትና ለመንግስታት እንደ የህዝብ ትራንስፖርት አጠቃቀምን ማስተዋወቅ፣ የአየር ጉዞዎችን መገደብ፣ ምግብ ለማብሰል የኤሌክትሪክ ኃይልን መጠቀምና በቤት ውስጥ ሊሰሩ የሚችሉ ስራዎችን ሰራተኞች መስሪያ ቤት ሳይመጡ እንዲሰሩ ማበረታታት ያሉ እርምጃዎችን እንዲወስዱ መክሯል። አሁን ላይ የተከሰተው የነዳጅ ዋጋ መናር በፈረንጆቹ 1970 ሩሲያ ዩክሬንን በወረረች ጊዜ ከተከሰተው መደናገጥ የከፋ እንደሆነና የኢነርጂ መሰረተ ልማቱ፣ የነዳጅ ማውጫዎቹ፣ የነዳጆቹ ማጣሪያዎችና የቧንቧ መስመሮች ጦርነቱ ከመጀመሩ በፊት ወደ ነበሩበት ለመመለስ ወራት ሊወስድ ይችላል። ስለዚህም የኃይል አጠቃቀምን ማሻሻል ተገቢ እርምጃ ነውም ሲሉ የኤጀንሲው ዋና ዳይሬክተር ፋቲህ ቤሮል ለቢቢሲ ተናግረዋል። የኡጋንዳ የዱር እንስሳት ባለስልጣናት በአንድ ወቅት በአደን ምክንያት የጠፉባቸውን አውራሪሶች ኬዶፖ ቫሊ ወደ ተባለ ረቅ ያለ ጥበቃ የሚደረግለት አካባቢ መልሰው ማስገባታቸው ተገለጸ። ይህ ክስተት በአደን ምክንያት የመጥፋት አደጋ የተጋረጠውን ዝርያ መልሶ ለማቋቋም በሚደረገው ጥረት ውስጥ እንደ ትልቅ ስኬት የሚታይ ሲሆን አውራሪሶች ከ40 ዓመታት በኋላ ለመጀመሪያ ጊዜ በፓርኩ ውስጥ በነፃነት እንዲዘዋወሩ እድል ፈጥሯል ተብሏል። ለዝርዝሩ ማሊድ ደመላሽ። ኡጋንዳ በተለያዩ የዱር እንስሳት ዝርያዎች የበለጸገችና የአፍሪካ እንቁ በመባል የምትታወቅ ሀገር ብትሆንም ባለፉት 10 ዓመታት በህገ ወጥ አደን ምክንያት በርካታ ብርቅዬ እንስሳቶቿን አጥታለች። በተለይም የአውራሪስ ቀንድ በዓለም አቀፍ ጥቁር ገበያ ከፍተኛ ዋጋ የሚወጣለት መሆኑ እንስሳቱ ለህልውና አደጋ እንዲጋለጡና ሀገሪቱም ከቱሪዝም ዘርፍ ልታገኝ የሚገባትን ከፍተኛ ገቢ እንድታጣ አድርጓታል። ይህንን ኪሳራ ለመቀየርና የዝርያውን መጥፋት ለመታደግ የተወሰደው እርምጃ ለሀገሪቱ የኢኮኖሚና የተፈጥሮ ሀብት ጥበቃ አዲስ ተስፋን ይዟል። የዩጋንዳ የዱር እንስሳት ባለስልጣናት በአንድ ወቅት በአደን ምክንያት የጠፉባቸውን አውራሪሶች ኪዴፖ ቫሊ ወደ ተባለ ራቅ ያለ ጥበቃ የሚደረግለት አካባቢ መልሰው አስገብተዋል። ይህ እርምጃ ዝርያውን መልሶ ለማቋቋም በሚደረገው ጥረት ውስጥ እንደ ትልቅ ስኬት የሚታይ ሲሆን አውራሪሶች ከ40 ዓመታት በኋላ ለመጀመሪያ ጊዜ በፓርክ ውስጥ በነፃነት እንዲዘዋወሩ እድልን ፈጥሯል። የዱር እንስሳት ጥበቃ ባለሙያዎች እንደሚሉት ከሆነ ይህ ጅምር በአደን ምክንያት የመጥፋት አደጋ ተጋልጦባቸው የነበሩትን አውራሪሶች ቁጥር ለመጨመርና የቀድሞ መኖሪያቸውን ለመመለስ በሚደረገው ብሔራዊ ስትራቴጂ ውስጥ ቁልፍ ሚናን ይጫወታል። በተጨማሪም የፓርኩ አስተዳደር አውራሪሶችን ከአዳኞቹ ለመጠበቅ ዘመናዊ የክትትል ቴክኖሎጂንና የሰለጠኑ የፓርክ ጠባቂዎችን ማሰማራቱን አስታውቋል። እንደ አፍሪካን ዴይሊ መረጃ ይህ የዝርያ መልሶ ማቋቋም ስራ በኡጋንዳ የቱሪዝም ዘርፍ ላይ አዲስ ተነሳሽነትን ይፈጥራል ተብሎ ይጠበቃል። ሁሉም ሴቶች ጤናማ ሆነው ለመቆየት በሳምንት 2 ጊዜ ክብደት የማንሳት እንቅስቃሴ መስራት አለባቸው ሲሉ የሕክምና ባለሙያዎች ገለጹ። ይሁን እንጂ ብዙ ሴቶች በወንዶች በተሞላው ጂም ቤት ውስጥ ምቾት እንደማይሰማቸው ይስተዋላል። በመሆኑም ጂሞች የበለጠ እንግዳ ተቀባይ ማድረግና ሴቶችን እንዴት መጀመር እንዳለባቸው ማስተማር አስፈላጊ መሆኑ ባለሙያዎች አክለው ተናግረዋል። ለዝርዝሩ ሊዲያ ዝናቡ። አዲስ የወጣ የጥናት ውጤት እንደሚያመላክተው ከሆነ ክብደት የማንሳት እንቅስቃሴን መስራት የልብ ህመምን፣ የአጥንት መሳሳትንና የጡንቻ መድከምን ይከላከላል። እነዚህ ጥቅሞች በተለየ መልኩ ለሴቶች አስፈላጊ ናቸውም ተብሏል። ይሁን እንጂ ብዙ ሴቶች በፍርሃት፣ በራስ መተማመን እጥረትና ከመጠን በላይ መግዘፍ እንዳያጋጥማቸው በመስጋት ይህንን የስፖርት አይነት ወደ ጎን ሲያደርጉት ይስተዋላል። በመሆኑም የስፖርት ስፍራዎች የተሻለ የመግባቢያ ስፍራን፣ አዎንታዊ ሆነ አቀባበል እንዲሁም ለሴቶች ብቻ መስሪያና ለልጆች የሚሆን ቦታን በማዘጋጀት
ችግሩን መቅረፍ እንደሚችሉ የዘርፉ ባለሙያዎች ገልጸዋል። ታዲያ ይህንን ምቹ ሁኔታ ያገኙ ሴቶች እነዚህን እንቅስቃሴዎች በመደበኛነት እየሰሩ የመቆየት እድላቸው ሰፊ ነው። ይህ የሚሆን ከሆነ ደግሞ ከዚህ እንቅስቃሴ ከሚገኘው ጥቅም ሴቶችን ተሳታፊ እንዲሆኑ እንደሚያደርጋቸው ተመላክቷል። ዘገባው የአሶሺየትድ ፕሬስ ነው። በቴክኖሎጂው ዓለም ብዙዎች የማይታመን ደሞዝ ለማግኘት ሌት ተቀን በሚለፉበት በዚህ ዘመን ቫኒሽ ማሊ የተባለ የሶፍትዌር ባለሙያ የወሰደው እርምጃ መላውን የስራ ዓለም አስገርሟል። በህንድ ፑኔ የሚገኝ አንድ ግዙፍ ኩባንያ በችሎታው ተማርኮ በአመት 4.7 ሚሊዮን የህንድ ሩፒ ወይም በኢትዮጵያ ብር ከ6.5 ሚሊዮን በላይ ክፍያ ቢቀርብለትም ወጣቱ ግን ለዚህ ቦታ ገና ብቁ አይደለሁም በሚል ባልተለመደ ታማኝነት ስራውን ሳይቀበል ቀርቷል። ለዝርዝሩ መሀሌት ደመላሽ። በአሁኑ ሰዓት የኑሮ ውድነት ዓለምን እየፈተነ ባለበትና ብዙዎች የተሻለ ክፍያን ፍለጋ በሚንከራተቱበት በዚህ ዘመን አንድ ወጣት የወሰደው አስገራሚ ውሳኔ የብዙዎችን ቀልብ ስቧል። በቴክኖሎጂ ዘርፍ የተሰማራው ቫኒሽ ማሊ ማንም ሊመኘው የሚችለውና የአንድን ሰው ህይወት በአንዴ ሊቀይር የሚችል እጅግ ከፍተኛ የገንዘብ ጥቅም ቀርቦለት ነበር። የቀረበለት ደሞዝ በህንድ ሩፒ 4.7 ሚሊዮን ሲሆን ይህ ገንዘብ በህንድ ለአንድ ወጣት የቅንጦት ህይወትን የሚያጎናጽፍ ቢሆንም ቫኒሽ ግን ለሰው ልጅ ታማኝነት ትልቅ ትርጉምን ሰጥቶታል። ወጣቱ የቀረበለትን እጅግ አጓጊ ጥቅም ውድቅ ያደረገ ሲሆን ምክንያቱንም ሲያስረዳ ኩባንያው ትልቅ ነው፣ ክፍያው ማንም ሊመኘው የሚችል ነው፣ ነገር ግን የስራ መደቡ የሚጠይቀው ክህሎት እኔ አሁን ካለኝ አቅም በላይ ነው። ዝም ብዬ ስራውን ብቀበልና የሚጠበቅብኝ ውጤት ባላመጣ ለድርጅቱም ሆነ ለራሴ ስም አደገኛ ሊሆን ይችላል ብሏል። ይህ አቋሙ በብዙዎች ዘንድ ታማኝነትን ከገንዘብ በላይ ነው በሚል አድናቆትን ሲያተርፍለት፣ ሌሎች ደግሞ ስራው ላይ ሆነክ እየተማርክ መስራት ትችል ነበር፣ እንዲህ ያለ ድል ዳግመኛ ላይመጣ ስለሚችል ውሳኔው የሞኝነት ነው በሚል እየተቹት ይገኛሉ። የቫኒሽ ታሪክ በስራው ዓለም ውስጥ ትልቅ ትምህርትን ጥሏል። ብዙ ጊዜ ሰዎች በችሎታቸው ሳይሆን በወሬና በማስመሰል የስራ እድሎችን ለማግኘት በሚሞክሩበት በዚህ ወቅት የማይችለውን አልችልም ብሎ በታማኝነት መቆም ብርቅም ሆኗል። ምንም እንኳን ወጣቱ የ4.7 ሚሊዮን ሩፒ ገቢውን ቢያጣም ነገ በገንዘብ የማይገዛውን የሙያ ታማኝነትና የመንፈስ እረፍትን አትርፏል። መረጃው ከኤንዲቲቪ ወርልድና ታይምስ ኦፍ ኢንዲያ የተጠናቀረ ነው። ስትከታተሉ የቆያችሁት ከቻናል 1 የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ።